ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በአገር ውስጥ በአገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ውድ የተዋሕዶ ልጆች የሆናችሁ የክርስትና እምነት ተከታይ የሆናችሁ እንኳን ለጥምቀቱ አደረሳችሁ እላችኋለሁኝ። ዛሬ ለከተራ ቀን ጥምቀት ነገ ነው፣ ከተራ ዛሬ ነው። እንኳን አደረሳችሁ። እንደኔ በስደት ያላችሁ ደግሞ ማክበር ማትችሉ በቤታችሁ ውስጥ ሆናችሁ የምታስቡ ያው እኛንም ለሀገራችን አብቅቶን ሀገራችን ላይ ገብተን እንድናከብር ፍቃዱ ይሁንልን ቸሩ መድኃኔዓለም። ውድ ኦርቶዶክስ ተዋሕዶ ልጆች እንኳን አደረሳችሁ እላችኋለሁ። በድጋሜ አዳዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁኝ የኔ ውዶች። ለዚህ ቤት አዲስ የሆናችሁ ላይክ እያደረጋችሁ ስገቡ ሰብስክራይብ እያደረጋችሁ አበረታቱኝ። ለጓደኞቻችሁ ለዘመዶቻችሁ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ዛሬ ይዤላችሁ የመጣው ስለ ትንሳኤና ስለ ማን ነው አልዓዛር እና ስለ አልዓዛር እናት ማሚ እና የሶስቱም ጉዳይ ነው ይዤላችሁ የመጣሁት። ያው እኔ እስካሁን አልሰራሁባቸውምም፣ እያየሁ ነው፣ አልተመቸኝምም። ታውቃለሁ በፈለጋችሁበት ሰዓት ሁሉን ነገር ማድረግ አትችሉም። ሰው ሀገር ስትሆኑ ሀገራችሁ ብትሆኑ ቤታችሁ ውስጥ ብትሆኑ ቡናም እያፈላችሁ እየሄዳችሁ እንደፈለጋችሁ እየሆናችሁ ታወራላችሁ። እቺን ደቂቃ ያለችን ሰከንድ ደቂቃ ተጠቅመን ነው ምንሰራው አንድን ነገር ማለት ነው። እና የትንሳኤ እናት የትንሳኤ እናት ላለው የአልዓዛር እናት ይቅርታ አርጉልኝ። ለምን እንግድነት መታለች እቺ ልጅ ምራት ኖት። አዎ እንደ እህት እንደ እናት እና እንደ ልጅ ነው አቀራረባችሁ፣ ደስ ይላል። ሙዳችሁ ምናችሁ በጣም ደስ የሚል ነገር ላይ ነበራችሁ። ግን እንደዚህ አይነት ነገር ቤታችሁ እንግድነት መታለች፣ እንግዳ ናት። ስራ የመስራት ግዴታ የለባትም ምራት ቤት ሄዳ። ግን እናንተ እንደ እናትና እንደ ልጅ ስለተቀራረባችሁ ስራ መስራት ምንም አይደለም። ግን ቪዲዮ ይዘው እርሶ ማስቲካ እየበላው ነው ቅርታ ልቃለው እና ስለዚህ እርሶ በእንግድነት እናንተ ጋር መታ የልጃችሁ ምስት መልስ ነገር ነው መሰለኝ የጠራችሁት። እሱም ቪዲዮ አላየውም። ይሄን ቪዲዮን እያየው ያለሁት ብዙ ቪዲዮ ሰርታችኋል። አዲስ አበባን ከመጣችሁ በኋላ በእንትን እየሰራው መጣላችኋለሁ ማለት ነው። ስለዚህ በእንግድነት እርሶ ቤት መታለች። መርስን ጠርተዋት ይሁን አገርም ብለው አንጥተዋትም ይሁን አይዶን ነው፣ እሱን ስላላየው። ግን እዚህ ጋር ያየሁት መጀመሪያ አገባባችሁ እንዴት ደስተኛ እንደሆናችሁ አመት በዓልን በደስታ እንዳሳለፋችሁ ያንን እየነገራችሁ ሰፍ ብለን እየጠበቅ እዚህ ጋር ከዱላ የማይተናነስ ንግግር መናገር ምን አመጣው? የልጅ ምስት ናት፣ ክብር ይገባታል። እሷም እርሶም ማክበር አለባት። ግን እዚህ ጋር በቃ ቀስ ብለው ወይ ተኝተሻል እንዴት እንሱ እኔ ስራ እንስራ ብትሏት ምንም ችግር የለውም። ሴት ልጅ ናት። ቅሪትም ልትሆን እኮ ትችላለች። ለምንድን የምታኙ? ቅሪት ሲኮን ደግሞ ስንሰራም መብላት ይደብረናል፣ ስንበላ ራሱ ይደክመናል፣ ስንጠጣ ይደክመናል፣ ስንራመድ ይደክመናል። አብሶ የመጀመሪያዎቹ ወራቶች 3 ወር 4 ወር እስከ መጨረሻ ወርም የሚሰቃዩ ሰዎችም አሉ። እቺ ልጅ ናት፣ በዛ ላይ ሙሽራ ናት። እኔ ሰርጋቸውን ራሱ አላየሁም። እርሶ ሶፋ ቴሌቪዥን ገብተው ሰብስክራይብ ምንድን የሚባለው ጠፋብኝ። ሰብስክራይብ ላይ ነው መጋኛ ይመታኝና ስለ ሰብስክራይብ ነው ኤቭሪታይም የማስበው። ምን ነበር የሚባለው? ስታስደስቷቸው በቃ በራሴ ቋንቋ ምን አጨናነቀኝ በሰው ቋንቋ እንደው ይሄ ፈረንጅ እና ስለዚህ ስታስደስቷት ስንደሰት ፍቅራችሁን እሷ ስጦታ ስትሰጣችሁ እንደዛ ነበረ እኛ የምናውቃችሁ። ግን እዚህ ጋር መታችሁ መተኛት በስተቀር ሌላ ስራ የለሽም እንዴ ምናምን። መተኛት መፍታ እኮ ነው። እንግድነት ነው የመጣችሁ። ግዳጅ እርሶ ቤት መታ ስራ የመስራት ግዳጅ የለባትም ካልፈለገች። ግን እንደዛ ስልክ ካሜራ ይዛ እንደዛ ከምትሏት ትንስዬ ካሜራ ካዘጋችሁ በኋላ መነጋገር ትችላላችሁ። ትንስዬ ነይ የኔ ውድ ስራ እንስራ፣ እንግዳ አለብን እራት እንስራ ብትሉ ቀለል ባለ አማርኛ እንጂ ከመተኛት በስተቀር ሌላ ስራ የለሽም ምናምን ማርያም እናዳምጣችኋለን። በጣም የሚያስጠላ ንግግር። እኔ እንደዚህ ንግግር አልወድም።
እኔ ምራቴን ልጅ ወንድ ልጅ ወልጄ ምራቴን በጣም ነው የምወዳት። ገባችሁ? እግዚአብሔርን አዳምጡ። እንደዚህ ነው ስራ ማገዝ የለብሽም። እናትሽ ቤት ስትመጪ ሰው እኔ ሴት ልጅ ጎንበስ ቀና ስትል ስትሰራ እናቷን ስታግዝ ስትተባበር ነው የማውቀው። ደግሞ ነግሬሻለሁ። መተሽ ዝም ብለሽ መተኛት ከዚህ ከስልክ ጋር መጣል አይደብርም? ይኸው በማርያም እንዴት እንደምትሳቀቅ ልጅታ እና ይቅርታ እሺ ማሚ ማለቴ አንቺ ስላልጀመርሽና የአሙኝ ስለነበር እረፍት አድርጊ ስላልሽኝ እኮ ብዬሻለሁ። እኔ እኮ አላልኩሽም አይደለም። እረፍትን ብታደርጊ ራሱ ስራ መስራት አለብን አይደለም? እና ብቻዬን ልስራ? አንቺ እያለሽ አንቺን የመሰለ ልጅ ቤት ውስጥ እያለ እኔ ብቻዬን ልስራ? ቅድም እኮ ቤት አጥቼ ነበር። በስመ አብ ቅዱስ። ይሄ ካሜራ ተይዞ ማሳቀቅ። ልጅቷ ተሳቀቀች። አንደኛ ካሜራ ይዛለች፣ እናትየው ይዘዋል ካሜራ። እዛ ጋር ልጅቷ ሽኩክ ነው ያለችው። ድሮም ቀጭን ይሄና ሽኩክ ነው ያለችው። እና ለምን በቃ በዚህን ልክ አንዳንድ ጊዜ ምንድነው እየመሰለን ያለው እኛ አገር ቤት ያላችሁ ዩቱበሮች ካልተጣላችሁ ካልተባላችሁ እንትን አይታይላችሁም ቪዲዮ ከአንዱ የሆነ ኩረጃ የሚባል ነገር። ይሄ ጥል አይደለም። እኔ እግዚአብሔርን ጥል ነው። ልጅቷ እኔ ፕራንክም እየመሰለኝ ነበረ፣ ግን ፕራንክ እየመሰለኝ እየሄዱ አዲስ አበባም ገብተው ውሃ ሲረጫጩ ልብስ ይዘሽ ውጪ ከኔና ከእናትህ ከምስትህና ከእናትህ እኔ ምረጥ እያለች ነው ትንሱ ማለት ነው ባሏን። ስለዚህ ልጁ ማንን ይምረጥ? ምስቱን ካለ እናቱን ያጣል፣ እናቱን ካለ ምስቱን ያጣል። አያችሁ፣ እንደዚህ አይነት ንግግር በትዳር ውስጥ እግዚአብሔርን። እኔ አሁን ለምሳሌ ትዳር ካለኝ ባሌ ከባሌ ጋር የኔ ወይ ከሱ ቤተሰብ ጋር ማልስማማ ከሆነ እኔ ነኝ ማልስማማው እንጂ እዛ ጋር እሱን እክሌ ምረጥ፣ እናትህ ምረጥ፣ አባትህ ምረጥ፣ እህትህ ምረጥ፣ ወንድምህ ምረጥ አለልኩም። ለምን እነዛ ቤተሰብ ሳይኑ እኔ አሁን እሷን ለወቅሳት አይደለም፣ ትንሱን ለወቅሳት ፈልጌ አይደለም። ይችን ቃል እንድታረም ስለምፈልግ ነው። እሷ ምስት ናት፣ እሳቸው ደግሞ እናት ናቸው። በቃ አሁን ምንድን ነው እነሱ ማድረግ ያለባቸው? እሳቸው ወደ ቤታቸው ወደ ሐዋሳ መመለስ። ሲጀመር ምን ይሰራሉ እሳቸው አዲስ አበባ? እንዴ ምን ይሰራሉ እነሱ? እኮ ሙሽራ ናቸው፣ አዲስ ባለትዳር ናቸው። ሲጀመር በትዳር ውስጥ የባል ቤተሰብም የምስት ቤተሰብም አስፈላጊ አይደለም። በእንግድነት ይመጣሉ፣ ይበላሉ፣ ይጠጣሉ፣ ታስተናግዳላችሁ ወደ ቤታቸው እንጂ በትዳራችሁ ውስጥ የባል ዘመድም የባል ዘመድም የምስት ቤተሰብም አስፈላጊ አይደለም። ገባችሁ? አሁን ለምሳሌ አንዳንድ ቤተሰቦች አብሶ የሴት ቤተሰቦች የልጃቸውን ባል አይጠሉ። በጣም ከመውደዳቸው የተነሳ ልጃቸው የእሱን ጥፋት ራሱ ወደ ልጃቸው ነው የሚያላክኩት። እኔ ስለማቅ ነው። ባል ራሱ ቢያጠፋ እሱ ጥፋተኛ አይደለም፣ ያጠፋሽው አንቺ ነሽ ተብሎ ነው የሚፈረድባት። ለምንድን ነው እንደዛ የምትባለው መሰላችሁ? እሷ ተጠልታ ወይ እሱ ከዛ በላይ ተወዶ አይደለም፣ የልጃቸው ትዳር እንዳይፈርስ ስለሚፈልጉ እንትን ሲሉ። አንዳንድ ባል ደግሞ አለ ንፍጥ የተሸከመ ማለት ነው። ቤተሰቦቿ እንደዚህ ካሉማ እኔ ትክክለኛ ነኝ ብሎ እንደተገራ ፈረስ የሚፈረጥጥ ወንድ አለ። በእኔ በህይወቴ ስለደረሰ ስለማቅ ነው። ገባችሁ? ስለዚህ ምን ልላችሁ ፈልጌ ነው፣ እኔ በትዳር ዙሪያ እናትም አባትም የባል ቤተሰቦችን የምስት ቤተሰቦችን በውጭ ስላችሁ እንዲመጥቶ ቤተሰብ ሆኖ አንድ ላይ መኖር ሳይሆን ይመጣሉ። እንግድነታቸውን ሲጨርሱ ሁል ጊዜ እንግድነት የለም። ወይ በአመት ሁለቴ ወይ አንዴ ምናምን ሊገናኙ ይችላሉ። ወይ ምስት ስትወልድ ምስት ጥየቃ ሊመጡ ይችላሉ። አንድ ሀገር ከሆኑ ነው። አንድ ሀገር ካልሆኑ አንድ ሀገር ከሆኑ ሁሌ ሊገናኙ ይችላሉ። እንደዚህ ክፍለ ሀገር ከሆኑ እሳቸው ሐዋሳ እነሱ አዲስ አበባ ከሆኑ ቢበዛ በአመት ወይ ሁለቴ ሶስቴ ቢገናኙ ነው እንጂ ሁል ጊዜ መንገድ እያቆራረጡ አይመጣም። የአንድ ሰፈር ልጆች ከሆኑ አንድ ሀገር ከሆኑ አንድ ሀገር የሚኖሩ ከሆኑ ወይ ጉርብትና ይኖራል፣ ወይ ቡና አንድ ላይ መጠጣት ይኖራል። እንደ ድሮ እንደ እናቶቻችን እንደ አሁኑ ዘመኖች ሳይሆን አሁን ድሮ እናቶቻችን
ያው ያገባሉ ገበሬ ነው ወይ እንጂ ሌላ ነገር እንደዚህ በስራ በምናምን ተራርቆ የሚሄዱ ሰዎች የሉም። ድሮ ይጋባሉ ወይ የባል ቤተሰብ ግቢ ሰፊ ግቢ ሊኖራቸው ይችላሉ። እንደ አቅማቸው ጎጆቻቸውን እየቀለሱ ግቢያቸው እየተቆራረጠላቸው ይሰጣቸዋል። ወይ ያም ካልሆነ ደግሞ ራሱን ችሎ ከግቢ ወጥቶ ይኖራል። እዛ ሰፈር ሊኖር ይችላል። ከዛ ቡና አንድ ላይ ሊጠጡ ይችላሉ። በቃ ቤተሰብ ይሆናሉ። ያ ካልሆነ ደግሞ አንድ አካባቢም ሆኖ ማይቀራረቡ የሚናቆሩ ካሉ በየቤታቸው ቤታቸው የሚችላቸው ቤታቸው ይቀመጣሉ። ከዛ በተረፈ እንደዚህ ክፍለ ሀገር የሚኖር ሰው ከሆኑ መንግስት ሰራተኛ ሆኖ የሚሄዱ ከሆኑ በወራት ነው የሚመጡት። ወይ አንድ ምስት ስትወልድ የባል ቤተሰብም የልጃቸውን ምስት ለመጠየቅ ለክርስትና ወይ ሁለቴ አንመላለስም ብለው ወይ በክርስትና ጊዜ ሊመጡ ይችላሉ። የምስት ቤተሰብም እንደዛው ሊመጡ ይችላሉ። በእንደዚህ አይነት ነገር እግዚአብሔር ያርግና በለቅሶ ወይ በሰርግ ከላስ ከዚህ ውጪ ሁል ጊዜ የሚገናኙበት ምክንያት የለም። ክፍለ ሀገር ሲቆም ማለት ነው። አሁን እሳቸው የሐዋሳ ሰው ናቸው። ሐዋሳን ለቀው አዲስ አበባ መጥተው ለዛውን ተጣልተው እዛው ተጣልተው ምን ብለው እዚህ መምጣት ከመጡ በኋላ መጨራረስ ምን አመጣው? አንቺም ደግሞ ምረት ማለት አትችይም እንዴ? በቃ ነው እሺ። አሁን አንቺን እና እኔ ምስቴን ነው የምፈልገው፣ ስለዚህ እናቴ ውጪና ሂጂ ቢላት እናት ናት። ገባሽ? አንቺም ወልደሽ ነገ ልጅሽ እንደዛ ቢያደርግሽ ምን ታደርጊያለሽ? እንደዛ አይባልም። ምርጫ ውስጥ አትክተች ልልሽ ፈልጌ ነው። እዚህ ጋር አንቺን እዚህ ጋር ያንቺን እዚህ ጋር ሊያዝና ቀጥልበታለሁ። ይሄን ሰሞን ስለ እናንተ ነው የምሰራው። እግዚአብሔርን አስተምራችኋለሁ ስለ ትዳር ጉዳይ። ስለዚህ እናትም ከሆኑ እኔ ፕራንክ እየመሰለኝ ነበር መጀመሪያ። ቆይ ፕራንክ ነው ይላሉ እያልኩኝ መጨረሻ ነገሩ እየከረረ እዚህ ጋር ደረሱ ማለት ነው። ስለዚህ የእርሶ ቤት መታ ስራ የመስራት ግዳጅ የለባትም። ከባሏ ጋር ወጥታ ተዝናንታ መመለስ ትችላለች። ግን ያም አይደለም። እቺ ልጅ ናት። አዎ ኦኬ፣ ነይ ውዴ፣ ነይ ትንስዬ፣ ነይ ወደ ኩሽና እንሂድ፣ አብረን ስራችን እንስራና እንግዶቻችን እንሸኝ። አሁን እሷ ከዛች ከምትሏት ሴት ልጃችሁ ትሆን እኔ እንጃ። እሱን ከሷ አሁን እቺ ናት የምትቀርባችሁ። የወንድ ልጅ ናታ፣ የወንድ ምስት ስለሆነች እሷ ናት የምትቀርበው ለቤቱም ራሱ ማለት ነው። ስለዚህ አነጋገራችሁን አስተካክላችሁ ከምተኝ መተኛት በስተቀር ሌላ ስራ የለሽም፣ ስልክ ከመነካካት በስተቀር ሌላ ስራ የለሽም ብለው ከሚወቅሷት ነይ ስራችን እንስራ ብለው ስራችሁን እየሰራችሁ ቪዲዮአችሁን ከጨረሳችሁ በኋላ ደግሞ የሚያስቀይም ነገር ሰርታ ከሆነ እቺ ልጅ የሆነ ማይሆን ነገር አድርጋ ከሆነ እኔ አላየውም። ሶፋ ላይ ተኝታለች። ስልክ ነው አይኔ እኮ ስልክ እየነካካው ነው እረፊ ስላሉኝ ነው። እረፊ ብለዋት ወቀሳ ምን አመጣው ታዲያ? እናቴ እዚሁ ምን ነበር የሚባለው? እዚሁ አመስጋኝ እዚሁ ወቃሽ ለምን ይሆናሉ ታዲያ? ስለዚህ አሁን ለኛ ራሱ ቪዲዮ እኮ እየሰሩ ያሉት እንዲህ ደስ ብሎኛ አሳልፌ አላውቅም፣ እንደዚህ አይነት አመት በዓል አሳልፌ አላውቅም እና ስለዚህ ምናምን እያሉ እንደገና ወደ ሳሎን ሲመጡ ሌላ ሰው ሆኑበት እና እኔ ፕራንክ እየመሰለኝ ነበረ መጀመሪያ። እና ምን ነው በዚህ ናህል ደግሞ ከቪዲዮ ጀርባ እኮ ይቅርታ ጠይቄያለሁኝ ምናምን እያለች ነበር እሷ አልቅሽ የአዞ እንባ ምናምን እየተባልኩኝ። አሁን ልጁ እንትን ውስጥ ገባ ታውቃላችሁ። በቃ አኩርፋ መታለች አለች ልጅ። ተከትሎ መምጣት አልነበረበትም እርሱ እዛው ቤቶት ቁጭ በቃ። ከዛ ነገሩ ሲበርድ እሷም ስትረሳ እርሱም ሲረሱ መጥተው ወይ እኮ ተቀይመሽኝ ነበር እንዴ እነዚህ እኮ በቃ እንደዚህ ነው ብላችሁ በቀላል ማውራት ያለባችሁ ነው። ውጪ እቺን ነው ለልጄ ያጫውት ምናምን እያሉ ቪዲዮ መስራት ነውስ ለእንትን ይሄ ምንድነው ለቪው ተብሎ ነው ይሄ ሁሉ ድብድብ፣ ይሄ ሁሉ ጭቅጭቅ። ኧረ በስመ አብ ይደብራል። እመቤቴን ይደብራል። ኧረ በስመ አብ ወደዛ። ኧረ ሳይውት አላማረ ሲበሉት ያቅራል ይላል ያገሬ ሰው። አሁን ለምን ተኛሽ? አነሳውን ያልኩሽ የኔ እናት ያፈር ልብላ ሰራለው። የት ነው እመቤቴ? ፊቷን ገብርኤል ፊቷን እኮ መቆጣት የለብኝም። ትክክል ነሽ። ወይ አፈር ልብላ
እኔ እንደዚህ አልጠበቁሽ። ካሜራ ይዘሽ ነው እንደምትሰሪው? ካሜራ ይዤ ነው። ለምን እራት ግብዣውን ለቤተሰብ ለማሳየት ፈልጌ ነበር። ስመጣ ግን አንቺ ተኝተሻል። ይሄ ነውር ነው። ምክንያቱም እኔ በዚህ አልጠበቅኩሽም። እስካሁን ድረስ እኮ እኔ እዛ ጓዳ ውስጥ ነበርኩኝና የሆነ ነገር አድርገሽ የምትጠብቂ ነበር የመሰለኝ። ስመጣ ተኝተሻል። ምን አውቃ ነው የሆነ ነገር አድርጋ የምትጠብቀውት? እሷ ትንሱ ምን አውቃ ነው የሆነ ነገር አድርጋ የምትጠብቁት? የቤቱ መቤት አይደለችም፣ ቤቷ አይደለችም። የእሱ ቤት ነው የመጣችው፣ እንግዳ ናት። ጓዳ ጎድጓዳውትን የታውቃ ነው የሆነ ነገር የሚሰራውን ነገር ወይ መጀመሪያ ቪዲዮ ከመያዛችሁ በፊት ተኝ ከምትሏት በፊት ይሄን አስተካኪ፣ ይሄን ስሪና ጠብቂኝ ብለው ቪዲዮ ይዘው ሄደው ቪዲዮ ሰርተው ቪዲዮ እየሰሩ ወደ እሷ ብትመጡና ወይ እሷ ተኝታ ሶፋ ላይ ብታገኟት፣ አዎ ምን ሆነሽ ነው የሰጠውሽን ሳሰሪ እዛ ጥለሽ መተሽ እዚህ ሶፋ ላይ የምተኝ ብትሉ ኦኬ ትክክል ነው፣ እኛም እንቀበላለን። በባዶ ሜዳ ፈረሱም ይሄው ሜዳውም ይሄው እንደሚባለው እንዴት ይሆናል? እንዴ እንደዛ እናቴ ምን ሆነው ነው እርሶ? ወዴት ነው? እኔ ራሱ ከንግግሮት የተነሳ ይሄው ሻሽ ራሱ ድሮ ሻሽ ማሰር አላውቅም። ሻሽ እንዴት እንደማስር እየጠፋብኝ ነው። የቱን ከወዴት ስሪ የሆነ ነገር አድር። የቤት ልጅ አይደለችም እቺ ልጅ እኮ የልጆት ምስት ናት። ጓዳ ጎድጓዳውትን የት ነው የምታውቀው? ምን ይስሩ እራት ምን ይስሩ ምስር ይስሩ ቀይ ምንድነው ጠፋብኝ ነገሩ ራሱ መቤቴና። አንዳንድ ጊዜ እኮ የሆነ እኔ እውነት እንደ ቀልድ እያወራሁ አይመስላችሁ፣ እየተናደርኩ ነው። እኔ እንደዚያ ነገር ስለማልወድ ነው። እንደዛ ተቀራርቦ እንደዚህ ሲኮን ነው ስለ ቪዲዮ ነው እንዳንን ደግሞ ይኸው ሄዶ እኮ እዚህ ከደረሰ መቼም ይሄ ፕራንክ የሚባል ነገር በእነሱ የተለመደ ነው በኢትዮጵያ ዩቱበሮች። ለዛ ነው እኔ ፕራንክ እየጠበኩኝ ነገሩ አመረሩት። ልጅቷ ደንግጣለች፣ ማርያም በቃ ደንግጣለች። ሽኩክ ነው ያለችው፣ ድሮም የለችም። ስለዚህ በዚህ ናል እርሱ እንደዛ ከሚያደርጉ እንደዛ ከሚሆኑ ቀስ ብለው በተረጋጋ መንፈስ ቀስ ብለው መስራት ይቻላል። ከየት ሀገር ከኢትዮጵያ ላይ የምትመጣው ልጅቷ? እዛው ከሐዋሳ አይደል የምትመጣው? ከየትም ትምጣ ልጅቷ፣ እሱ ያገባኝም። ግን በዚህ ሀል ልክ ቂም የያዙባት ይመስል የሆነ ማለትም ዛሬ የተፈጸመ ንግግር ሳይሆን ቁርሾ ያለው ንግግር የሚመስል ንግግር። እንዴ ምን ሆነሽ ነው እንደዚህ? ያልጠበቅኩሽም በዛ ወጥቶ በዚህ ገብቶ ምናምን እያሉ ቆሌዋን ግፍፍ አድርገዋት። ኧረ በስመ አብ ይደብራል። ማርያም ምን ሆነ ነው እሱ? ጠብቂ ነበር የመሰለኝ አትሲ ከሀሳብ ውጭ ነሽ ማለት ነው። እና ለምን አታንም ከሀሳብ ውጭ ምን አገባት? ማለት የሚሰራውን ስራ ስለሆነ የምትነግሪኝ አንቺ የጀመርሻል መሰለኝ። እንግዲህ እንደዚህ አይነት ንግግር እኔ መስማት አልፈልግም። ምንድን ነው እንደዚህ አይነት ነገር እንዴ? ዝም ብለሽ መተኛት እራሱ አይደብርሽም? እንደ አንቺ ራሱ ሰው እኮ ትንሽ ሰዓት ያልፋል፣ ትንሽ ሰዓት እንትን ይላል። ግን ዝም ብለሽ መተኛት አያስጠላ? አሞኝ ስለሆነ ሰላም ነው እናቴ? በሰላም ነው ነውስ የቆየ የተረሳ ቂም አለቡት እንጂ አይሰለችም እንዴ መተኛት? እኔ አሁን ንግግራቸውን አላዳመጥኩም። መቤቴን ለምን መጀመሪያ እየሰሩ ያሉት ይሄኛውን ቪዲዮ ሳይሆን ውሃ ሲረጫጩ እሳቸውም ከኔና ከሳቸውና ከእናትና ከኔ ምረጥ ስላለችው ትንሱ ነገሩ ገብቶኛል እንጂ እሳቸው ያሉትን እኔ ቀድሜ አልሰማውም። ያሉትን እኔ ተናገርኩትና እሳቸው ያሉት አንድ ነው። አያችሁ ለምን መሰላችሁ? ከመጀመሪያም ብያለሁኝ። እና በዚህን ልክ አንድን ልጅ እርጉዝ እኮ ልትሆን ትችላለች ብያለሁ ቅድም። ቅሬት እኮ ልትሆን ትችላለች። ከወንድ ጋር ነው እየተኛች ያለችው። ስለዚህ ቅሪ ልትሆን ትችላለች። ሊያስተኛት ይችላል 24 ሰዓት ካላስ ሊያማት ይችላል።
እና እርሶም አርግዘው እኮ ልጆች እናት ናችሁ። እንዴት ነው ያሳለፋችሁት? መረዳት አለባችሁ። ወይ ኮች ልጅ ምን ሆነሽ ይሆን ብለው ወይ የሆነ ደስታ እኮ ሊሰማችሁ ይችላል እንጂ 24 ሰዓት ትተኛለሽ ምናምን ትተኛ። ቤቷ ቢሆን እኮ ማን ይቆጣጠራታል? እንኳን 24 ሰዓት ይቅርና 70 ለምን በቃ 66 ሰዓትን ብትተኛ መፍቷ ነው። ማንም የሚቆጣጠራት ሰው የለም በቤቷ። ከራባት ተነሳ ትበላለች፣ ከጠማት ተነሳ ትጠጣለች፣ ካልተመቻት ደግሞ ትተኛለች። ከተመቻት ደግሞ ተነሳ ቤቷን አጸዳርታ ቤቷ አጸዳድቼ እኮ የተነሳሁት ምናምን። ኧረ በስመ አብ በማርያም በእናትሽ እናትዬዋ። ኧረ በቃ አሁን ቅድም የሆነ ቪዲዮ አይቻለሁ፣ እያየሁ ነበር የነሱን ቪዲዮ ከመጀመሪያው ሊጀምር ብዬ ነው እንጂ። ስለዚህ እኔም በቤቴ እሳቸውን በቤታቸው ብላለች። ትክክል መሄድ አለቦት እርሶ ወደ ቤቶት ይሄ ድራማ ያልኩም ይሄ መልእክቴ ሲደርሳችሁ ወደ ቤቶት ወደ ሐዋሳ። እኔ እኮ ቤት አለ ሲጀመር ትዳር አሉት ልጆች አሉት። ምን ትሰራላችሁ እናንተ? እርሶ አዲስ አበባ አንድ ማነው ስሙ እንትናን ልጆት እዚህ ያለው ያን እዛ ቤቶትን ዘግተው ባሉት ትተው ምን ይሰራሉ እዚህ? ሲጀመር በቤቱ ነው ሰው በቤቱ ነው የሚያምርበት። ገባችሁ? ፍቅርም የሚኖረው ምንም የሚኖረው ይመቸውም አይመቸውም ካሁን በኋላ እሱ ባለትዳር ሆኗል ማለት ነው አላዛር። ስለዚህ ትዳሩን እንደፈለገ ቢመቸው ይኑ ተመቸው እንትን በእርሶ ምክንያት አሁን ትዳራቸው ቢፈርስ ሰው ምን ይሉታል? እኔ ሰርጋቸው ራሱ አላየውም። እመቤቴን እኔ ምን አይነት ሰርግ እንደደገሱ ከመቼ እኔ በቃ የሆነ ስጦታ ሲሰጥ ነው እናትየው ያየሁት እና ግድግዳ ላይ ተለጣጠፈ። እኔ አላየሁኝም። እኔ በእርግጥ ብዙ ጊዜም አልከታተላቸውም። ስንቱን ተከታትለን እንችላለን። ስለዚህ የራሳችን ኑሮ የሚያራሩጠናል። እኛ ሀገር ቤት አይደለንም እንደሳቸው እንደነሱ ቁጭ ብለን ስለ ዩቱብ እና ስለምን ብቻ አይደለም የምናስበው። ስለ ማዲያም ስራ እናስባለን፣ ስለ ሀገራችን እናስባለን፣ ስለ ቤተሰብ አለብን። እነሱ እኮ ተደላድለው ሁሉን ነገር አመቻችተው ነው የሚሰሩት። ለነሱ ነው ደግሞ እንደዚህ አይነት ነገር አሁን እሳቸው እኔ የሆነ ተጣልተውም አይደል እኔ የተጣሉም አይመስለኝም ምናምን ነበረ ግን የምር መሆኑን እያየው የመጣሁት ከኔና ከሳቸው ከእናትና ከኔ ምረት ስትል ነው እንዴ ይሄ ነገር የምር ነው እንዴ ያልኩት። እኔ በቃ የአሁኑንም ቪዲዮቸውን የመጀመሪያ ካሉ ተብሎ የተጀመረበት ጦርነቱንም ሳይ በቃ ፕራንክ እየመሰለኝ ካሁን ፕራንክ ነው ካሁን ፕራንክ ነው ይላሉ እያልኩኝ ጭራሽ አመረሩት። ለፕራንክም ከሆነ ወደ ጥል አመረሩት። ቆይ እስኪ በዚህ ልቀጥል ብለው ማለት ነው። እና ስለዚህ አይደረግም አይባልም። አሁን ልጆት መታ ቤቶት ብትተኛ እንደዚህ ዝቅ ከፍ ለዛም ካሜራ ይዘው አይባልም። እኔ ካሜራ ባትፖስቱትስ በቃ የማይሆን ነገር መቼም ከጃ እርሶ አስተካክለው ምን ብላችሁ ካልፖስታችሁት አይፖስትም ማለት ባትፖስቱትስ የጥል የእውነት ብር ፍለጋ ከሆነ እየሰራችሁ ነው፣ እያገኛችሁ ነው። በቃ እያገኛችሁበት ነው። እግዚአብሔር ይመስገን ብላችሁ እግዚአብሔርን እያመሰገናችሁ ስሩና አገኙ። ግን ይሄ በጥል አሁን ኬት ኩረጃ በደረጃ የሚባል ነገር በቃ ከዛም ያመጣላት እስኪ ዩቱበሮች በሙሉ እኮ እየተጣሉ ነው። ለምን ይመስላችኋል? እኛ ሞኝ እንመስላችኋለን? ማናቅ ይመስላችኋል? ተግባብታችሁ ተነጋግራችሁ ነው እየሰራችሁብን ያላችሁት አንዳንዶቻችሁ። አሁን እኔ እነትንሱ ራሱ እንደዛ እየመሰለኝ ምንም ግራ ገባኝ እኮ። ለዚህ ነው እስከዛሬ ቪዲዮ ያልሰራሁት። እነሱ ድራማ የሚሰሩብን እኔ ለምንድን ነው የምር አድርጌ የእነሱን እንትን የሚሰራው ምናምን ብዬ ማለት ነው። በርዶኛል። ማርያምን በጣም ነው የሚበርደው። ይህን ሰሞን ምን ነበር እንደዚህ ህንዶች አሉ ፓኪስታኖች ናቸው እንደዚህ የሚያስፉት የፓኪስታን ወንዶች የፓኪስታን ወንዶች መስያሉ እንደዚህ ነው የሚቀመጥሙት ሆነ እነሱ ግን እና እንደዛ ነው እላችኋለሁኝ። ለምንድን ነው በዚህ ልክ ካልተጣላችሁ፣ በዚህ ልክ ካልተጨቃጨቃችሁ፣ በዚህ ልክ ካልተሰዳደባችሁ ብር አይገኝም? ያላችሁን እግዚአብሔርን ፍቅር ሰርታችሁ ፍቅር አውርታችሁ ስለ በቃ ሰላም አውርታችሁ ትንሽዬ ብር የምታገኙት ነው በረከት ያላችሁ እንጂ እንደዚህ በሰው ላይ ድራማ እየሰራችሁ እውነት ድራማ ከሆነ እንደ ሌሎቹ ድራማ እና አብርሽም ድራማ ነው በርቺበት፣ ግፊበት፣ ርገጪው፣ ሂጂበት እየተባሉ ነው ዛሬ የትዳር ፍቺ ላይ የደረሱት።
ገባችሁ? ዛሬ ትንሳኤንም የሚደግፍ ሰው አለ፣ ማሚንም የሚደግፍ ሰው አለ፣ አላዛርን የሚደግፍ ሰው አለ። ግፋበት፣ ሄድበት። ካለሷ ሴት የለም፣ ካለሱ ወንድ የለም፣ ማንነትሽን ማስከብሪ፣ በዚህ ወጥተሽ በዚህ ገብተሽ እያሉ የሰው ትዳር ይበተናል። ሁላችንም እንደ መስራችሁ እንደ መልካችን ሀሳባችንም የተለያየ ስለሆነ ሀሳባችን የተለያየ ነው፣ ውሏችን የተለያየ ነው፣ አዳራችን የተለያየ ነው፣ አበላላችን የተለያየ ነው፣ አነጋገራችን የተለያየ ነው። ስለዚህ ሰው በሙሉ ስማችን ነው እንጂ አንድ አይነት አስተሳሰባችን የተለያየ ነው። ስለዚህ የሰው ትዳር ለምን እሷን ደጋፊዎች በርቺ በተጅ ዝቅ አትበይ ለምን ብለሽ ደግሞ ለምራት የሚላት ሰው አለ። እሳቸውንም ደግሞ ደግሞ ለልጅሽ ባል ፊት አትስጫት ምናምን የሚል በኮሜንት ከዛ ደግሞ አላዛርንም አንተ በደዛ አትሽለጥለጥ እንዴ ካለሷ ሴት የለም እንዴ እናትን ማታከብር ምስት ምን ታረግልሃለች ምናምን በጭንቅላቱ ልጁ አሁን እንዴ ነው የሚሆነው? በቃ ወደዚህ ወደዛ። አሁን እሱ እኮ የነ አብርሽ ተው እነሱ በራሳቸው ፍላጎት ነው፣ እነሱ አድናቂዎች የሱ ዘመዶች ናቸው። ኧረ ሩትዬ በርቺበት፣ የት ይሄዳል ማንችል በገጭው በዚህ ውጪ እያሏት ዛሬ ትዳራቸው ተበትኖ ይሄው አብርሽም ቅናት አይሉት ምን አይሉት ይፈታሃታል። እኔ የነሱ እንደው በእናታችሁ ትች አሁን የነሱን አመጣውን እዚህ ጋር እና ስለነብርሽም እዛው በደረጃቸው ይቀመጡ። ለምሳሌ ነው ያመጣሁት እንጂ ስለነሱ ላውራ ፈልጌ አይደለም። ለምን ያንዱን አምጥታችሁ አንዱ ላይ መክተት ቆንጆ ስላልሆነ ምሳሌ ነው። ያኔ ኮሜንት የሚሰጡ እንደኔው ደግሞ ቪዲዮ የሚሰሩ ሰዎች አንቺ በርቺበት ጊፊው ትክክል ነሽ ባይሏት ዛሬ ትዳራቸው አይፈርስም። ገባችሁ? ይሄ ሚዲያ የሚባል ሰው ዓለም አጠገባችሁ ያለ ሰው በሙሉ ቋንቋችሁን የሚችል ቋንቋችሁን የማይችል ሁሉ የማየው ነገር ነው። ስለዚህ የምታደርጉትን ነገር በጥንቃቄ እኔ አሁን ከአገር ቤት ገብቼ ከባሌ ጋር መጣላ ቢሆን ሚዲያ ላይ አላመጣውም። ለምን አመጣዋለሁ? ፍቅር ብቻ ነው። ወደ ቪዲዮ ሰላማዊ የሆነ ነገር ስትጣሉማ እዛው በጓዳችሁ በጎርጓዳችሁ በቃ ነገር መፍታት ልመዱ። ድሮ እኮ እናቶቻችን በሽማግሌ የሚባል ሽማግሌ ጋር ራሱ እኮ ሲብስባት ነው ሴት ወደ ውጭ የምታወጣው። ሲብስባት የሆነ ነገር በቃ ከራሷ በላይ ሲሆንባት ነው እንጂ እኮ አብሶ ከሩቅ አገር የሚያገቧት ሴት እኮ በጣም ተጨኳይ ናት። አሁን እዛው በዛው ተፈላልጎ ምን ብለው ስለሚጋቡ ከሀገር ተሰዳ ሄዳ የምታገባም ሴትም የለችም። እግዚአብሔር የተመሰገነ ይሁን። ስለዚህ የሩቅ አገር ሴት አብሶ ከሆነች በዙሪያ የሚኖሩት የባል ቤተሰቦች ናቸው ምናምን ብትደበደብም ስትል የሚወጡላት የባሏ ቤተሰቦች ናቸው። ከደምታም ከሆነ የሚጠርጉላት እነሱ ናቸው። ደግሞ በቃ የሆነ ብዙ ነገሮች አሉ። ግን አሁን እንደዛ ነገር ቀርቷል። ድብደባ የለ ምን የለ። ሩቅም ሄዳ ብታገባ ድብደባ የለ ምን የለ። በሰላማዊ መንገድ ነው የሚኖረው። ስለዚህ የሆነ እኔ ሳላቅ ነው ወደ እንትን የወጣው ብሏል አላዛር። እሱ በቤትም የለም መሰለኝ። ግን ሲፖሰት ማን ይፖሰተው? ማሚ ናቸው የፖሰቱት ውዴ፣ እሳቸው ናቸው አቀነባብረውም ብለው ያው ያውቃሉ መሰለኝ። ኧረ በስመ አብ ይቅርታ። እኔ በዚህ አልጠበኩሽም። እኔ እንደዚህ አይነት ልጅ አትመስይኝም ነበር። ማሚ ያልኩ ብዙ ያጠፋሁት ጥፋት የለም። ከዚህ በላይ የኔ እናት እኔ ብዙ ያጠፋሁት ነገር የለም። ከዚህ በላይ ምን ታጠፊ ያሏት? አይ የባሰ አላገርነት ተልቀቅ ማለት ነው። ከዚህ ስራ አለ፣ የተመነጋ ብዛት አለን፣ እራት እንሰራለን ብዬሽ እሺ ብለሽ ወጣሽ። ከኔ ጋር ስትወጪ እኮ ለስራ የሆነ ነገር የምታደርጊ ነው የመሰለኝ። ዳና እኔ ቁጭ ብለሽ ታቢቂኛለሽ። እኔ ደግሞ ማለት የሚሰራው ነገር ስለማላውቅ ቤቱ ነበረን ባርጌ ስለማላውቅ እኮ ነው እንጂ አያችሁ ወይኔ ሳትናደጂ እኮ ልብስ ቀይረሽ ነይ። አያችሁ እኔ ያልኩትን ማርያምን ትክክል እኮ ነኝ። ቤቱን እኮ እኔ አላውቀውም ማለች። ቤቱን እኮ እኔ አላውቀውም። ስለዚህ ልብስ ቀይረሽ ነይና ስራ እንስራ ብትይ እሰራለሁኝ። ትክክል አለሁኝም። ታዲያ ቅድም እኮ ተናግሬያለሁ። እኔ ማርያምን እመቤቴን ቪዲዮ የምታዩ ሰዎች ይሄን ቪዲዮ አላየሁትም። የመጀመሪያውን አየሁኝ። እሳቸው
ወደ እሷ ለስራ ሄዳለሁ ምናምን ሲሉ ነው። በቃ ለምን ይገባኛላ። ሴት ልጅ አይደለም ሴት እኮ ለምን በቃ ሴት እኮ ስንባል እኛ የሚሆነው አሁን ለምሳሌ የሆነ ሰው የሆነ ነገር ሲያጠፋ እኮ እዚህ ቁጭ ብላችሁ አገር ቤት የሆነ ነገር ሲጠፋ ውስጣችሁ ይነግራችኋል። ሴት ልጅ የውሻ አይን የውሻ ልብ ነው ያላት። ታውቃለች። ውሻ አሁን የሆነ ነገር እንዲህ በቃ የሆነ መጥፎ ነገር ሳይ ውሻን ካያችሁ አገር ቤት አብሶ የገጠር ልጆች ከሆናችሁ ውሻ የሆነ ነገር እንደዚህ ተኝቶ ካየ ሰው ፊት ለፊቱ ካለ ያን ሰው እየመረመረው ነው። ክፉ ነው ደግ ነው። ውሻና ልጅ ልብ ያውቃሉ ሲሉ ሰምታችሁ ታውቃላችሁ? ሴቶች እንደዛ ነን እኛ። አንዳንድ ሴቶች እኔ እንጃ ሴቶች የሚፈጠረውን ነገር የሚሆነውን ነገር ቀድመን ነው የምናውቀው። ቀድመን ማርያምን እኔ አብሶ የሆነ ነገር በህይወቴ ውስጥ የሚከሰት ነገር ካለ ቀድሜ ነው የማውቀው። ቀድሜ ከዛም በቃ ያ ነገር ቀጥ ብሎ ይመጣልኛል። ስለዚህ ምን ልላችሁ ፈልጌ ነው ትንሱ መናገር የምትችለውን ነገር ለምሳሌ እሷ እኔ እኮ ቤቱን አላውቀውም አለች። እኔም ቀድሜ ተናግሬያለሁ። ቤቱን አታውቀውም፣ ምኑን አታውቅ፣ ጓዳ ጎድጓዳቸውን አታውቅ፣ የቱ ጋር እንደሚቀመጥ አታውቅ። ፊት ለፊት ያለውን ነገር ነው እቺ ልጅ የምታውቀው። እንግዳ ናት። የቤቱ አይደለም ሌላ ይቅርና የሀገራቸው ልጅ አለች፣ የጎረቤት ልጅ አይደለ ያገባው። ያን የኢትዮጵያ ልጅን ብትሆን እኮ እሷ የቡታጅራ ልጅ እሱ የሐዋሳ ልጅ እንጀራ ጉዳይ ነው ያገናኛቸው። ገባችሁ? የጎረቤት ልጅ ራሱ ብትሆን በጉርብትና ድሮ ከልጆቹ ወይ ከእህቶቹ ጋር ጓደኛ ብትሆን ጓዳ ጎድጓዳቸውን ታውቃለች። ሽሮ የት እንደሚቀመጥ በርበሬ የት ጋር እንደሚቀመጥ ስለምናውቅ ነው። እኛ ሀገራችን አሁን የጎረቤት ቤት እንሄዳለን። ጎረቤት በቃ ጎረቤት ማለት እኮ ቤተሰብ ማለት ነው። እናውቃለን የት ጋር መሶብ እንደሚቀመጥ፣ የቱ ጋር ሽሮ እንዳለ፣ የቱ ጋር በርበሬ እንዳለ የጎረቤት ቤት እናውቃለን። እሷ የጎረቤት ልጅ አይደለች። ያገባው እኮ ከቡታጅራ ነው። ታዲያ የት አውቃ ነው የእሱን ጎድጓዳ ቤት እቃውን ለቅማ ምን ብላ አዘጋጃጅታ ምን ብላ የምትጠብቁት? ቅድም ብያለሁኝ እኮ ሰጥተዋት አዘጋጂ አስተካኪ ይሄን አድርጊ ብለዋት ቪዲዮ ሊይዙ ቢሄዱና እሷ ደግሞ የሰጧትን ነገር እሷ እዛ ጋር አስቀምጣ ሳሎን መታ ሶፋ ላይ ተኝታ ሞባይሏን ብነካካ ጥፋተኛ ናት። አሁን ፈርድባታለሁ። እንዴት እሳቸው ስሪ አስተካኪ ይሄን ነገር እንደዚህ አድርገሽ ነይ ብለው ቪዲዮ ሊይዙ ሲሄዱ እሷ ገብታ ተቀመጠች እንላለን። እና ምንም ሳይሰጧት ምንም ሳያረጓት ልጅቷ ላይ መጥተው እዚህ ላይ ጢር ብለው እዚህ ጭንቅላቷ ላይ ቆማሉ። በዚህ ምን ልበሉት እግዚአብሔር። ልጅቷ እኮ ሞተች። እመቤቴን አለቀች። ሽኩክ ድሮም ቀጭንዬ ናት። በቃ አለቀች በአንዴ አለች። ምን ሆነ ነው እሱ? ኧረ በስመ አብ። እኔ እንደዚህ አይነት ምራት በአፍንጫ ይወጣ አልፈልግም። እኔ ምራት በጣም ወዳለሁ። እኔ ልጆኜ ምራትሽ እንደዚህ ትሁን እቺ ምራትሽ ምን ትሁን የሚሉኝ ሰው አልወድም። በጣም ሳላገባ ምራት ወድ ሴት በጣም ምራት ይወዳለሁ። ለመሰላችሁ ምራትና ከእናትሽ በላይ እመቤቴ የመሬን ነው የምላችሁ። እኔ ግን ሳላገባ እኮ ነው ስለ ምራት ስለምን ምንነት ሳላቅ በቃ ቀናለሁኝ። እንደዚህ በቃ ልጆኜ ነው ስለ ትዳር ምናምን ደስ የሚለኝ። እኔ አይዶን ነው ችግሩ ከወዲህ ገደማ ነው። ወይ ተቃጠልኩኝ። እና ስለዚህ እኔ ምራት ወዳለሁኝ። ከምራት ጋር መውጣት ወፍጮ ቤት ሄዶ ድሮ ገጠር አይደለም ታዲያ የምንኖረው ገጠር ከምራቶቻቸው ጋር ወፍጮ ቤት ሄዶ ሲመጡ ገበያ ሄዶ ሲመጡ ልጆቻቸው ምናምን በጣም ደስ ይለኛል። በቃ ስለዚህ እኔ ሳገባ ከምራቴ ጋር ገበያ ሄዳለሁ፣ ወፍጮ ቤት ሄዳለሁ፣ ልብስ ውሃ ልቀዳ ሄዳለሁ ምናምን እያልኩ ወሬን ቀድ ነበረ ማለት ነው ድሮ። የዛሬና ያርገውና እና ስለዚህ ምን ልላችሁ ፈልጌ ነው የኔ ውድ። እና እርሱ ምን ሆኖ ነው ሳይሰጧት እቃ ስሪ ብለው ሳያስረክቧት እንትን ምን ነበረ ስልኬ ዋይፋ ወደዛ ስለሆነ ነው አንዴ ወደዚህ አንዴ ወደዛ እያረኩ ማዳመጠው። ይሄኛው ወደዚህ ጋር ሳስቀምጥ ነጭ ሽሮ አስመሰለኝ ካሜራው ማለት ነው። ለዛ ብዬ ነው ስልኬን እዛ ጋር አድርጌ
እዚህ ጋር እያወራው ያለሁት እንጂ በጣም ይገርማል። ምራትና እሳቸው አማች እሷ ምራት ነው የምትባለው እሷ ሴቷ ማናት ትንሱ እንደዛ የምትባለው የልጃቸው ስምና የእሷ ስም ደግሞ ያምራል። አላዛር ትንሱ ደግሞ እማ ምናምን አትበሉ። እነዚህ ባልና ሚስት እማ አባ አትባባሉ። ፍቅር ውዴ ምናምን ተባባሉ። ምንድነው እቺ? እኛ እኮ ግራ ገባኝ። የትኛዋ እማ የትኛዋ ማማ እንደሆነች እኮ ግራ ገባህን። አንተ ደግሞ ትንሱ ማነክ? አላዛር ማማ እናትክ ናት። እችኛ ፍቅር ውዴ ወይ ደግሞ አካሌ በላት። እሺ ዝም ብለህ እዚህ ወንዶች ደግሞ አሁን ያመጣችሁት ማሚያ ባባ ከዛ ደግሞ እናት ወደዛ ሄዱ። ፍቅርን ብላችሁ የምትጠሩበት ጠፋባችሁ እንዴ? ነፍስ አርጅታችሁ እርጅና ጭንቅላታችሁን አዞሮ ነው እናትና ምስትን የምትጠሩበት ስም የጠፋባችሁ። ምስት የኔ ፍቅር የኔ ውድ ፍቅሬ ማሬ ምናምን ሲባባል ነው እንጂ እናት እማ ምንድን ነው እንደዚህ አይነት አማርኛ አላ? እኔ ቀንቻ አይደለም። እኔ ባሌን ፍቅር ነው የምለው ውዴ። አይቺ ያበደች እንዳትሉኝ፣ ያበደች እንዳትሉኝ። ረብስማ አሁን እኮ ሳትናደጂ እኮ ልብስ ቀይረሽ ነይ ተነሽ ብለሽ እኮ ምን ማለት ነው? ሳትናደጂ ማለት አናድድም እንዴ? ዝም ብለሽ ስትተኝ እየነገርኩሽ ገና ሰዓት እየደረሰ ነው። አይ ማሚ እኔ ስለደከመኝና ስላመመኝ ነው እንጂ እኮ አልተኛም። ምንድን ነው? ምን ማለት ነው? አንቺ አመመኝ። ቆይ አንቺ አይተውሽም እንደ ማሙ እንዲህ ሳመኝ። ታዲያ ማሚ አመመኝ እላለሁ እና ምን ሆነሽ ታዲያ? ምን ማለት ነው? እንቅልፍ አልተኛሁም። ዝም ብዬ ስልኬን የነካካው ነው እኮ። ዝም ብለሽ ስልክ ላይ መጣት በቃ ምን ማለት? እኔ በጣም የሚሰለቸው እንደዚህ አይነት ነገር ያስጠላል። አረ ማሚ እና እውነትን ያላጠፋሁም እንደዚህ እስክትናገሪ እና ከዚህ በላይ ምን ልታደርጊ ነው? ምን አድርጋለሁ ማሚ? አንቺ ራስሽ እኮ ነሽ ስራ ስሰራ እየተቆጣሽኝ ተኝ እረፍት አድርጊ። እኔ ጋር የመጣሽው እረፍት ልታረጊ ነው ትይኛለሽ ብዬሽ ነበር። አዎ ግን አሁን ደግሞ እንግዳ እየመጣብን አይደለም? እንግዳ ሲመጣብን እኮ ከኔ በላይ እንደውም አንቺ ነሽ ተጋስጠሽ መስራት የነበረብሽ። አዎ ግን ማሚ የሚሰራው ነገር አላውቅም አይደለ? ለዛ እኮ ነው ይቅርታ። እሺ እኔ ቆይ እሺ ምን ላድርግ? ግን ይሄን አላጠፋሁም። አሁንም እኮ መስገና ነው አይደል ሰዓቱ? በጣም ነው ያናደድሽኝ። እውነት በጣም ተሰምቶኛል። ከተሰማሁት ውሃ ስጫቸው ውዴ፣ የሐዋሳ ውሃ ስጫቸው እና ይጠጡና በብርጭቆ በጆክም አጠገባቸው አስቀምጪላቸው እሺ። እንጂ በዚህ አይን አትችያቸውም። ገባሽ? አትችይም። እግዚአብሔር በምኑን ይስጥሽ። ያው ወደ ቤት አንቺም ወደዛ ተመልሰሻል። ተከትለውሽ መጥተዋል። እንደምንም ብለሽ ታረቂያቸውና ቅርታ ጠይቂያቸውና ወደ ሐዋሳቸው መልሻቸው እንጂ እሳቸው የሆነ ክላስ ተቀምጠው እንጂ የሆነ ክላስ ተቀምጠሽ ትንሳኤ ደግሞ ማነው አላዛር ደግሞ ሳሎን ተቀምጦ እናንተን አንቺ ወደዛ እንዳትሄጂ አንቺ ወደዚህ እንዳትመጪ እስከ 3 ሰዓት። አሁን ቅድም የሆነ ቪዲዮ አይቼ ነበር እስከ 3 ሰዓት እነሱም አልተነሱ። እሱ እዛው ነው ያደረኩት አለ ሳሎን እና እንደዚህ ይሆናል አይሆንም። ስለዚህ ምን ማድረግ አለብሽ? እርቅ አውርደሽ ሸኛቸው። በትንሽ ነገር አትናደጂ። በትንሽ ከዚህ በላይ ምን አለ? ትንሱ ሰባት ዞ ቁጭ ብሎ መተኛ ቆይ ረብስማ ማለት ይሄኔ ነው። እውነት ከባድ ነው። አንዳንድ ጊዜ ህይወት በፈለጋችሁበት መንገድ ላይ አሁን እሷ ለእንግድነት ሄዳ ሀገር ሰላም ነው ብላ ሀገር ከዚህም በፊትም ሄደዋል መሰለኝ። ወደዛ አልሄዱም እንዲህ መጀመሪያው አይመስለኝም። በእርግጥ አይዶን ነው ሄዳም ከሆነ እኔ ማውቀው ጉዳይ የለም። ግን በቃ አስፈላጊ አይደለም። ቶሎ ብለሽ ሰላም አውርደሽ እሱንም አታስጨንቁት በመሃል። እሳቸውም ወይ ቀለል አድርገው እኮ ይሄን ነገር ብቆጣትም ምንም አይደለም ብለው አሁን እሷን እንትን ውስጥ አሁን እየከበዳት የመጣው አንደኛ
ቤቱን አታውቅም እንዳለችውም እኔም ብያለሁኝ። ሁለተኛ ደግሞ በቪዲዮ መውጣቱ፣ ሶስተኛ ደግሞ ተከትለው መጥተው የዛን ያህል ቤት ውስጥ ትርምስ መፍጠሩ አስፈላጊ አይደለም። ገባችሁ? በቃ ተጣልተዋል። ቤት አላቸው አይደል? እሷ ሄዳለች አይደል? ቀድማቸው ሄዳለች እሷ። ስለዚህ ከልጃቸው ጋር ተነስተው ከሚመጡ በቃ እሺ አንተ ሂድ፣ ነገሩን አፍርደው ምን ብለው በስልክ ራሱ እኮ ቀለል አድርገው ከቪዲዮ ውጪ በስልክ እኮ ውዴ እኔ እኮ እንደዚህ ልቆጣሽ ብዬ አይደለም፣ ትቀየሚያለሽ ብዬ አይደለም፣ እንደ ልጅ አይቼሽ እኮ ነው። ጥፋት ከሆነ ደግሞ ይቅርታ፣ ጥፋቱ እርሶ ስለሆነ ቅርታ መጠየቅ አለቦት። አዎ ምን አጥፍቼ ነው ቅርታ የምጠይቀው? እሷ እኮ ባላጠፋች እዚህ ጋር ራሱ ስንቴ ነው ቅርታ የጠየቀችው ልጅቷ? ስንቴ እንዲህ በቃ ቆሌዋን ገፈዋት ማለት ነው። ስንቴ ነው ቅርታ እየጠየቀች አለች። ስለዚህ ምንድን ነው የምሉት? ቅርታ ራሱ ጠይቋት። ማርያምን እውነት እርሶ ክርስቲያን ናቸዋል፣ በክርስትና እናምናለን ትላላችሁ። ስለዚህ ክርስቲያን እስከሆናችሁ ድረስ ጌታን እንከተላለን። የጌታ ምንድን ነው የምትሉት? እኔ ሌላ ነገር ውስጥ አትክተቱኝ። ስለዚህ እኔ እኮ ትገርሙኛላችሁ አንዳንድ ሰዎች ስትፋቀሩ ስትዋደዱ ልጅ ይመጣል። አሁን እሱ በጌታ በኢየሱስ ነኝ ይላል። እሷ ኦርቶዶክስ ናት መሰለኝ። እስካሁን መስቀል አስራለች በጥቁር ክር። መቼም ጴንጤዎች ሞት ቢመጣ በጥቁር ክር መስቀል አያስሩ። መስቀል ራሱ እኮ ድሮ አያረጉም። አሁን ነው ማድረግ የጀመሩት። መስቀል ራሱ የፉክክር ቤት ሳይዘጋ አደረ እንደሚባለው ማለት ነው። ድሮ መስቀል በልብ ነው በአንገት አይደለም ምናምን እያሉ ተቃጠሉ እኮ አባቴ። ስንቱን እናውራው እና ስለዚህ ምን ልል ፈልጌ ነው፣ ሲጀመር በሃይማኖት ራሱ አንድ ያልሆነ ሰው እንዴት ነው ፍቅር የሚይዛችሁ? እኔ ከሃይማኖቴ ውጭ የሆነ ሰው ከዛ ሰው እንደው ፍቅር የሚባል ነገርም አይዘኝም። ጓደኛ ሊሆን ይችላል። ጓደኛ ስላለ ኖርማል ጓደኛ በመጽሐፍ ቅዱስ አይደለም ባልና ሚስት መሆን ይቅርና በእኛ መጽሐፍ ቅዱስ በቤተ ክርስቲያን በኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሃይማኖታችሁ ውጪ ለሆነው ሰው ጓደኝነት ራሱ እንደማያስፈልግ ነው የምትነግረው ቤተ ክርስቲያናችንን መጽሐፍ ቅዱስን። ግን ቃሉን አሸንፈን እኛ ቃሉን ትተን ጓደኝነትንም አካውን ከጓደኝነት አልፈን ወደ ትዳርም ገብተናል። አሁን ትንሳኤና አልዓዛር እሱ ጴንጤ ነው መሰለኝ። ያው ካነጋገራቸው ከምናቸው እኔ እስካሁን ጴንጤ ነኝ ብሎ አንድ ቀን ሲያወራ ሰምቼም አላውቅም። አሮጊቷም እንደዛው እና ካነጋገር ሰውን ከፍሬው ታውቃላችሁ እንደሚባለው ማለት ነው። ካነጋገራቸው ጴንጤ መሆናቸው ማውቀው። እሷ ደግሞ ኦርቶዶክስ ናት መሰለኝ። ፍቅር ሌላ ሃይማኖት ሌላ ብሎ ነው የገቡበት። ስለሱ አያገባኝም። ግን እዚህ ጋር ይቅርታ መጠየቅ ያለቦት ትንሱ ሳትሆን እርሱ ይቅርታ በድያለሁ፣ አጥፍቻለሁ። ይሄ ሁሉ ቪዲዮ ከመስራት ድራማ ከሆነ ቀጥሉ። ምን አባቱ እንደኔ አይነቱ ጀዝባ የሆነ ሰው ህዝብ እያያችሁ እናንተ ብራችሁን እያላችሁ ትቆጥራላችሁ። ድራማ ከሆነ ንዱት፣ ችግር የለም። ግን የምር እርሶ የምር ጥል ከሆነ ይቅርታ የምትጠይቁት እርሶ ናችሁ እንጂ ትንሱ አይደለችም ለማለት ፈልጌ ነው ውዶቼ፣ የአገሬ ልጆች። ካጠፋውም እዚህ ጋር አጥፍተሻል፣ እሳቸው ትክክል ናቸው፣ ትንሳኤ ትክክል አይደለችም ካላችሁ መፍታችሁ ነው። የማንንም መፍት አይደለም። እኔ እግዚአብሔር መገደብ አይችልም። መፍቱ የራሳችሁ ነው እላችኋለሁኝ። ቪዲዮዬን አዳዲስ ከሆናችሁ ልርገምላችሁ፣ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁኝ። ነባሮች ደግሞ ከሆናችሁ ቪዲዮዬን እስከ መጨረሻ እያያችሁ ኮሜንት አድርጉልኝ፣ ጻፉልኝ፣ አበረታቱኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ እላችኋለሁኝ። ውድ ሀገሬ ልጆች በድጋሜ እንኳን ለከተራ በዓል አደረሳችሁ። ነገ ደግሞ በዓለ ጥምቀት ነው። ለጥምቀቱ እንኳን አደረሳችሁ እያልኩኝ በዚህ እሰናበታችኋለሁኝ። እኔ መሳይ ነኝ የወያቱብ። ስለዚህ ሀገራችን ኢትዮጵያን ሰላም ያርግልን፣ ዳሯን እሳቱ መሃሏን ገነት አድርጎ ይጠብቅልን ከክፉ ነገር። ሁላችንም ለሀገራችን ያብቃን። ሀገራችን ላይ ገብተን እንደ ሌሎቹ ሰዎች እኛም ሰርተን ምንዘንጥበት፣ መዘነጥ ስላችሁ በሌላ አይደለም፣ እንደፈለግን ወተን የምንገባበት እንዲህ በአራት ማዕዘን ውስጥ ተቀምጠን የማዳም ቤት ውስጥ ጠራችኝ አልጠራችኝ እንቅልፌን አሁን እኔ እንቅልፍ ሰዓቴን ነው ትቼ በብርድ ሰዓት ይሄው ቡጨቃ ነው። ምክር ነው ቡጨቃ አይደለም። ማርያም ምክር ነው የመከርኩት። ስለዚህ
አላብዛባችሁ እላችኋለሁኝ ውዶቼ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁኝ። ኢትዮጵያ ለዘላለም ትኖር።